የሰጠን እኛንም በሕይወት ጠብቆ በዚህ ቦታ እንድንገኝ ከበረከቱም እንድንካፈል ስለፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ የተከበረ ይሁን። እንኳን ለዚህ ለታላቁ በዓል የሰማዕታቱ የቅዱሳኑ ሐዋርያቱ የቅዱስ ጴጥሮስና ጳውሎስ በዓል እንኳን በሰላም አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን አደረሳችሁ። መልአከ ምሕረት መምህር ዘካርያስ የየካ ክፍለ ከተማ ስራ አስኪያጅ እንዲሁም የዚህ ደብር አስተዳዳሪ መልአከ ሰላም ጸጋዬ በወንጌል ሲያረስርሱን የነበሩ መምህራችን መምህር ሮዳስ እንዲሁ እዚህ ቦታ የተገኛችው የገዳማትና የአድባራት አስተዳዳሪዎች ከትላንትና ጀምራችሁ ከዋዜማ ሌሊቱን በማህሌት አድራችሁ እስካሁኑ እያገለገላችሁ ያላችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት አገልጋዮች ከበረከቱ ለመሳተፍ የተገኛችሁ አባቶች እና እናቶች፣ ወንድሞች እና እህቶች፣ ምዕመናን ሁላችሁ በዚህ ቦታ የተገኛችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር በድጋሜ የከበረና የተመሰገነ ይሁን። ወንጌሉን ከሳይንሱ ጋር እያጣቀሱ በሚገባ መምህር ሮዳስ አስተምረውናል። ከሳቸው ቀጥሎ እንግዲህ ያለውን የቦታው አስተዳዳሪ ለእናንተ ገልጸውላቸዋል። አሁን ተራ እኔ ስለሆነ እናንተ ፊት የቆምኩት እንግዲህ ወንጌል ለማስተማር አይደለም። ወንጌሉን ተምራችኋል። ዋናው የተማርነውን መያዝና ስራ ላይ ማዋል ነው። ሁላችን ዛሬ እዚህ የተገኘ ነው የሶስት አባቶች ቅዱሳን አባቶችን በዓል ለማክበር ነው። በዚህ ቦታ የተገኘ ነው። እኒህ ሶስቱ አባቶች እኒህ ሶስቱ ቅዱሳን ከተለያየ ቦታ ከተለያየ አካባቢ ከተለያየ ስራ ላይ የነበሩ ነገር ግን ክርስቶስን ፈልገው ሃይማኖትን አውቀው በሃይማኖት አንድ የሆኑና በዛሬው ዕለት በምንም ሳይገናኙ በሃይማኖት ተገናኝተው በዓላቸውን እያከበርን እንገኛለንና እግዚአብሔር ስሙ የተመሰገነ ይሁን። ሁላችን አሁን በዚህ ቦታ የተሰበሰብነው አንዳንዶቻችን ከምስራቅ፣ አንዳንዶቻችን ከምዕራብ፣ አንዳንዶቻችን ከሰሜን፣ አንዳንዶቻችን ከደቡብ፣ የተወሰናችሁ ደግሞ 50% ብትሆኑ ከዛም በላይ ብትሆኑ እዚህ አዲስ አበባ የተገኛችሁ ልትሆኑ ትችላላችሁ። ነገር ግን ስራችሁ የተለያየ ነው። ስራችን የተለያየ፣ መልካችንም የተለያየ ነው። አንዳንዱ ቀይ፣ አንዳንዱ ጥቁር፣ አንዳንዱ ረጅም፣ አንዳንዱ አጭር። ነገር ግን የሰበሰበን እዚህ ቦታ እንዲያደረገን ምንድን ነው? እዚህ ቦታ እንዲያደረገን ክርስትና ነው። ደስ አይላችሁ? ደስ ይላል። እግዚአብሔርን አመስግኑ። እነ ሐዋርያው ቅዱስ ጴጥሮስ እና ሐዋርያው ቅዱስ ጳውሎስ ከተለያዩ ቦታ ነበሩ። ሐዋርያው ቅዱስ ጴጥሮስ የሮሜ ሰው ነው። የኢየሩሳሌም የገሊላ ሰው ነው። ሐዋርያው ቅዱስ ጳውሎስ ደግሞ የሮሜ ሰው ነው። ነገር ግን ክርስቶስን በመከተል ቀደም ሲል ስራቸው
ዛሬ ብናነሳ ሁላችን ራሳችን ብንመረምር በልጅነታችን ምን እንሰራ እንደነበረ ትዝ ስለን አብሶ በገጠሪቷ አካባቢ አሁን ወራቱ ሰኔ ነው፣ የዝናብ ወር ነው፣ የዘር ወር ነው። ይህኔ ወደ ገጠር ከገጠር የመጣና እዚህ የተገኘ እንደኔ ሁላችን ከገጠር አካባቢ የተገኘን ከአርሶ አደር ቤተሰብ የወጣን ስለሆነ ነው እንደዚህ የምናገረው። እና ከዚህ አካባቢ የተገኛችሁ ይህኔ ቡቃያው ትዝ ይላችኋል፣ እርሻው ትዝ ይላችኋል፣ ከብት ማገዶ ትዝ ይላችኋል፣ ሌላ ትዝ ይላችኋል። እንዲሁ ከዚሁ አካባቢ የተገኛችሁ ደግሞ የራሳችሁ ከቤተሰባችሁ ያገኛችሁት ይዛችሁ ያንድ ትዝ ይላችኋል። የነኚህ የሐዋርያትም የቅዱሳኑ ስራቸውም እንደዚህ ከተለያየ ቦታ ነበር። ቅድም መምህሩ ሲያስተምሩ እንደነበረ አሳ ከማጥመድ እንዲሁም የቅዱስ ሐዋርያው ቅዱስ ጳውሎስን ብንመለከት ወደ ሐዋርያት ስራ ምዕራፍ 9 አካባቢ ስንመለከት ስራውን በደንብ አድርጎ እንደውም ክርስቲያኖችን የሚያሳድድ እንደነበረ ክፉ ስራ ይሰራ እንደነበረ በደንብ እንረዳለን። ነገር ግን ከመስማት ከማረዳት እግዚአብሔር የራሱ ዕቃ ሊያደርገው ሲፈልገው በአንድ ቅጽበት ለራሱ ምርጥ ዕቃ አድርጎ መርጦታል። ስለዚህ እኛም የቀድሞ ስራችንን እግዚአብሔር ያለን በደል ቢኖር በደላችንን ይቅር ብሎ ያለው ጥፋት ቢኖር ጥፋታችንን ትቶልን እዚህ ተገኝተናልና እግዚአብሔር አንድ አድርጎ አንድ ቤት በአንድ ጽዋ በአንድ ሥጋ ወደሙ እንድንከብር ስላደረገን እግዚአብሔርን አመስግኑ። አሁን ቅድም መልአከ ሰላም እንግዲህ ጠቀስ ለማድረግ ፈልጎ ነበረ። በዚህ ቦታ ዛሬ ከእናንተ መካከል በአንድ ድንጋይ ሁለት ወፍ እንደሚባለው አንደኛ ሥጋዊ መንፈሳዊ በረከት አገኛለሁ። እርግጥ ሁሉም መንፈሳዊ ነው። ከእናንተ ጋር አስቀድሼ በዓሉን አክብሬ ከእናንተ ጋር ተደስቼ ሲመለስ ይህ አንድ ደስታ አንድ በረከት ነው። ሁለተኛ ደግሞ ቅድም መልአከ ሰላም እንደገለጹት በአዲስ አበባ አድባራት ገዳማት ወደዛ ወደ አፋር አካባቢ ያሉት አብያተ ክርስቲያናት ቅድም እሳቸው እንደገለጹት ብዙ ምዕመናን የሉም። ያሉትም ደግሞ በተለያየ ምክንያት አብያተ ክርስቲያናቱ ጉዳት የደረሰባቸውም አሉ። እነኛን መልሶ ለመጠገን መርጃ ያጡትን ለመርዳት ለዛሬ ብቻ ሳይሆን ለወደፊትም ቋሚ የሚሆን እግዚአብሔር አያምጣና የከፋ ነገር እንኳን ቢመጣ እንዳይዘጉ አብያተ ክርስቲያናቱ ቋሚ የሆነ ነገር ለመስራት ሀገረ ስብከቱ ላይ ስራ ጀምረናል። አምና ዘንድሮ እግዚአብሔር ይመስገን ወደ 80% አካባቢ ደርሶልናል። አሁን እንግዲህ ለአዲስ አበባ አድባራትና ገዳማት የመርጃ የገቢ ማሰባሰቢያ ደብዳቤዎችን በትነናል። ከጠቅላይ ቤተ ክህነት እንዲሁ ከሀገረ ስብከቱ ፈቃድ በመጠየቅ ያንኑ እዚህ ደብር አስገብተን ነበረና ቅድም ሐዋርያው ቅዱስ ጴጥሮስ ያ በሽተኛ ያ ሕመምተኛ ወይም ደግሞ ችግረኛ መንገድ ላይ ቁጭ ብሎ ስለምን እኔ ብርና ወርቅ የለኝም ያለኝን እሰጥሃለሁ ብሎ ፈውስን ሰጥቶታል ብሏል መምህራችን ሲያስተምሩ። መልአከ ሰላም ደግሞ እኔ ብርና ወርቅ የለኝም የሚሰጦት፣ ነገር ግን ያለኝ ምእመናን ናቸው፣ ምእመናንን እሰጠውታለሁ። በዓል አለንና በበዓሉ ላይ የሚገኙ ምእመናን ችግሩን ሲሰሙ ይረዶታል ብሎ በዚህ ነው ዛሬ በዚህ የተገኘሁትና ይህችን ቅድም በተሰጠችው አካውንት ላይ የቻላችሁትን እንድታግዙ እንድትረዱ ነውና እግዚአብሔር ከሁላችን ጋር ይሁን። ደግሞ አካውንቷን እንዲነግሩልኝ አሁንም በዚሁ አሁን የምነግራችሁ ቅድሞ ያነበብኩት በራሴ አንደበት ነው።
አሁን ምነግራችሁ ማነበው ግን በብፁዕነታቸው አንደበት ነው። ልዩነቱ እያያችሁት ነው አይደለም? አሁን የብፁዕነታቸው በረከት ረድኤትም ጭምር እንዲደርሳችሁ ነውና እኔ ስላየሁት ነው በደንብ አድርጌ የተናገርኩትም ስለማውቀው ነው። ከብፁዕነታቸው ሌላም አባት ነበሩና በዛ ሰዓት አሁን ሄደው ብፁዕነታቸው ደግሞ እግዚአብሔር ፈቀደላቸውና ብዙ ስራ ነው እየሰሩ ያለው ብፁዕ አባታችን። እሺ የኢትዮጵያ ንግድ ባንክ 1067 54 93 077 ቅድም ብየዋለሁ። አሃዱ ማነው? አባይ ባንክ 32 72 11 11 ድጋሚ ማለት ነው 74 36 64 18 የዛሬ ዓመት ይመስለኛል አስታውሳለሁ። የአርባ ምንጩ ሊቀ ጳጳስ ብፁዕ አባታችን አቡነ ኤልያስን ለኤሊ ገብርኤል ከ100 ዕድሜ በላይ የሆነው አለ። በዚህ ገንዘብ አለመንላቸው። በአካውንት ግን እግዚአብሔር የፈረንሳይ ሕዝብ ያው የሕዝብ ነው ያው የፈረንሳይ ሕዝብ ብቻ አይደለም እና የሚሰበሰበው የአዲስ አበባ ሕዝብ ባርክልኝ ይቀድስልኝ። በቴሌብርና በሞባይል ባንክ በአጠቃላይ 300 ሺህ ብር በፈረንሳይ በቀበና አቦ ስም ተመዝግቧል ነው ያሉት። ስለዚህ ምዕመናን ደስ ይላልና ብፁዕነታቸውም ሲመለሱ ነገ ወዲህ ሲያደርጉት መቼም ሌላ ሊያደርግ የሚችል ቢኖርም በዛሬው ዕለተኛ ምዕመን ነው የሚሆነውና ይህን ያህል ገቢ ሆኗል ብለው ብፁዕነታቸው ሲያበስሩኝ እኔም በእሁድ ለሚገኘው ሕዝብ ለማብሰር ዝግጁ ነኝ። ስለዚህ የብፁዕነታቸው የመጨረሻው ቃለ ምዕዳናቸው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት እግዚአብሔር አንድ ያደረገውን ሰው አይለየው። ማቴዎስ 19:6 የሙሽራው ስም አቶ ባዩ አበራ፣ ዜግነቱ ኢትዮጵያዊ። የሙሽራው ስም ወይዘሪት ቃል ኪዳን ተመስገን ኃይሌ፣ ዜግነቷ ኢትዮጵያዊት። የጋብቻውን ስርዓት የፈጸሙት ክቡር መላከ ሰላም መምህር ጸጋዬ ግዳይ የደብራችን ዋና አስተዳዳሪ። የጋብቻው ስነ ስርዓት የተፈጸመበት ቤተክርስቲያን ቀበና መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን። ጋብቻ የተፈጸመበት ሀገር ኢትዮጵያ አዲስ አበባ። ጋብቻው የተፈጸመበት ቀን ሐምሌ 5 ቀን 2018 ዓ.ም። ከዚህ በላይ ስማቸው የተጠቀሰው ጋብቻቸውን በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት እግዚአብሔር አንድ ያደረገውን ሰው አይለየውም። የሙሽራው ስም አቶ የዓለም ዘውድ ቅናው፣ ዜግነቱ ኢትዮጵያዊ። የሙሽራው ስም ወይዘሪት ወርቄ ጥላሁን፣ ዜግነቷ ኢትዮጵያዊት። የጋብቻውን ስነ ስርዓት የፈጸሙት ክቡር መላከ ሰላም መምህር ጸጋዬ ግዳይ የደብራችን ዋና አስተዳዳሪ። ጋብቻው የተፈጸመበት ቤተክርስቲያን ቀበና መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን። ጋብቻው የተፈጸመበት ሀገር ኢትዮጵያ አዲስ አበባ። ጋብቻው የተፈጸመበት ቀን ሐምሌ 5 ቀን 2018 ዓ.ም። ከዚህ በላይ ስማቸው የተጠቀሰው ጋብቻቸው በሕገ ቤተክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በዚህ ቦታ ቆማችሁ ያገለገላችሁ፣ ስጦታችሁንም የሰጣችሁ፣ የሌላችሁም በጸሎት ያገዛችሁ ሁላችሁንም እግዚአብሔር ይባርካችሁ፣ ለዓመቱ ያድርሳችሁ። የሰማዕታቱ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ፣ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ በረከት አይለያችሁ፣ በቸርነቱ ይጠብቃችሁ። ክረምቱንም የሰላም የቡቃያ የመልካም ዝናብ ያድርግልን። የተወለደ እንዲያድግ ሽማግሌዎቹ የሚጦሩ ጊዜ ያድርግልን። ለሀገራችን ሰላምን ያድልልን። የታመሙ እንዲፈወሱ፣ የሞቱ እንዲማሩ፣ የተሰደዱ ከሀገራቸው የወጡ ወደ ሀገራቸው እንዲመለሱ፣ የተጨነቁ የሚበሉ የሚጠጡ አጥቶ የተቸገሩ ሁሉ እግዚአብሔር እንዲረዳልን
ለሀገራችን ሁሉ ሰላም እንዴት እንዲሰጥልን አባታችን ሆይ ብለን እንጸልይ።